ውድ ቤተሰቦቼ ከባለፈው ለጣቂ የህልሜን ባሌን ባገኘሁት ክፍል 7 ይዤላችሁ መጥቻለሁ። የኢክራም ወንድም ከድር እኛ ወዳለንበት መጣ። ኢክሩን ለባል ሊያስረክብ። ኢክሩ አባቷ ስለሞተ ወንድሟ የአባቷን ድርሻ ወስዶ ወንድሟ ከሌላ አጎቱ ይሸፍናል። ከድር ኢክሩን ወስዶ ለአንዋር አስረከበ። አሁን ኢክሩ የአንዋር አማና ሆናለች። አሁን ከቤት ወጥተን ጉዞ ጀምረናል። መናፈሻ ብዙ ጥንዶች የሰርጋቸው ቀን እያከበሩ ነው። አጃቢዎች ይተራመሳሉ። የመናፈሻው ቆይታ 12 ሰዓት ላይ ጨርሰን አመሻሽ ላይ ወደ ወንድ ቤት ጉዞ ጀመርን። ቤተሰብ ተሰብስቦ በደመቀ አቀባበል ተቀበሉን። ወንድ ቤት የነበረውን ፕሮግራም ጨርሰን ሙሽሪትን ወደ መኝታ ሸኝተን ሚዜና አጃቢ ወደ ቤታችን ተመለስን። ሰኞ አረፋድ ላይ ኢክሩ ጋር ሂደን የሙሽራ ቀሚስ አምጥተን ለመመለስ የሚሆነንን ልብስ አመጣን። ወንዶች ጀለቢያ፣ ሴቶች ደግሞ ድሪያ ለመልበስ ተስማማን። የአንዋር ሚዜዎች አንዋር ኢክራም ፊታቸው ላይ ደስታ ይታያል። ኢክራም ቀረብ ብዬ አዳር እንዴት ነበረ አልኳት። ኢክራምም ከአንዋር ከእኔ እና ከሚዜዎቹ ፊት ገምጪ አለችኝ። እኔም ማሻአላህ ብዬ ተቃቀፍን። አንዋርም ደስተኛ ነው። ለሐላል ባል የመጀመሪያ መሆን እንዴት ደስ ይላል። የኢክራምና የአንዋር ፊት በጣም ደስ የሚል የደስታ ስሜት ነው የሚታየው። ይህ ክብር ለወደፊት ትዳር እንደሚመሰርት እና አንዋርም ከነ ክብር ስላገኘ ኢክራም ክብር እንደሚሰጣት እተማመንበታለሁ። ቀኑን ኢክሩ ጋር ስንጫወት ውለን ማግሪብ ሰግደን የወንድ ሚዜ አጃቢው ቢያንስ ከ80 የበለጠ ሆነን ወደ ኮምቦልቻ ተመለስን። ለመመለስ ከደሴ ወደ ኮምቦልቻ አመራን። እንደደረስን ዘመድ አዝማድ ውጪ ላይ ተሰብስቦ በጨብጨባ እኛን ይጠብቀናል። የአንዋር ጓደኛ እየጨፈረ ወደ ውስጥ ገባ። የምላሶች ዝግጅቱ ባህላዊ ይዘት የነበረው ወደ ረክ ላይ የሰጡን የሸንበቆ የሚሰራ ባህላዊ ወንበር ተቀምጧል። የደረቀ የኩበት ቆዳ ተሰቅሏል። በግራና በቀኝ መቀነት ተንጠልጥሏል። መሀል ላይ ኮባ ቅጠል አለ። ለማዕድ ማቅረቢያ መሳብ ወርቅ መሀል ላይ አለ። ከዛ አለፍ ብሎ ጥግ ላይ ስኒ ረከቦት ተዘረግቷል። ወፍጮ ሙቀጫ ሰፌድም አለ። ወደ መድረክ ሂደን ትንሽ ከተረጋጋን በኋላ የዚያን ፕሮግራም አለ። ሙሽሪት የሴትን ቤተሰብ ይዘይራል። በወሎ ባህል ሴት እናት ለሙሽራዋ ጋር ትሰጣለች። በምላሹ እሱም ሀድር ይሰጣል። ሌሎች ዘመዶች ያዘጋጁት ስጦታ ሙሽሪት ወገብ ላይ ያስቀምጣሉ። በዚህ ሰዓት ከሴትም ከወንድም አንደኛ ሚዜ ተከትሎ ስጦታውን ሰብስቦ ይይዛል እና ኢክራም ለዚያም ሲነሱ እኔና ኡስማን ተከትለ ነው። ኢክራም ወገብ ላይ ስጦታውን ለኡስማን አሸክመን ሸክም እንደበዛበት የተመለከተ ጓደኛው ከማል መጥቶ ተቀበለው እንጂ እኔ አላስተዋልኩትም ነበር። እባክሽ እዘኚልኝ የሚለውን ንግግር አበነነኝ። ስመለከተው ከአቅሙ በላይ አሸክሜዋለሁ። አፈርኩ። ግን ከማል መጥቶ አገዘው። ጨርሰን ተቀመጥን። እራት ሁሉንም የመጣውን ሁሉ የምላሹን ድግስ በሉ እና ኢክሩ ሂደን ስነሱ እናቷ አቅፋ ማልቀስ ጀመረች። ሁሉንም ተቃቅፈን አለቀስን። እኛም ተከትለን አለቀስን። በቃ ኢክሩ ሄደች። በየሳምንቱ እሁድ ኢክሩ ጋር እየሄድን እናውላለን። ኢክሩ ደስተኛ ሆና መኖር ጀመረች። አልሐምዱሊላህ። የሚወዱት ሰው ደስታ ከማየት በላይ ምን የሚያስደስት ነገር አለ?
ቀን ሳምንት እየተካ ጊዜው በነፋስ ፈጠነ። መቆጠር አላቆመም። የማትሪክ ውጤት ተለቀቀ። ነቢያ 521 በማምጣት የትምህርት ቤት ሰቃይ ሆነች። ኢክሩ 470 እኔ ደግሞ 402 አመጣሁ። ሳይሆን አይመን ሰጠኝ ብል ይቀለኛል። ኮረጃ በደረጃ አይመንን ተማምና ፈተናዋን ተፈተነች ማለት ነው። አይገርምም? ሀዩ ደግሞ 311 አመጣች። ወድቃለች። ሀዩ ስለወደቀች በጣም ከፋን። መውደቅ ለካ እንደዚህ ያስጠላል። ሀዩ ጸጸት ገና ካሁኑ ጀመራት። የአባቷ ከንቱ ልፋት ቆረቆራት ብሎ ታያት። ማልቀስ ጀመረች። ልናስቆማት አልቻልም። ሀዘን ልብ ይነካል። አብረን ማልቀስ ጀመረን። ራሷን ተሳደብ ጀመር። እኔን ማን ነው ሰው ያለኝ? ከሰው ተራ የመደበኝ? ሰው እኮ ማሰብ የማልችል ነው። እኔ እኮ ቢያስብ ኑሮ የአባቴ ልፋት ብቻ ለእኔ በቂ ነው። አሁን እንዴት ነው አይኑን የማየው? እያለች ራሷን መውቀስ ጀመረች። እያለች ታለቅሳለች። እኔ ለሷ ጨነቀኝ። ምንም ባንል ልናጽናናት አልቻልንም። የፈራችው አልቀረም። አባቷ መውደቋን ሲሰማ ከመናደድም በላይ አበዴ ለማለት ይደፍራል። ያለ እናት ፍላጎት ጎትቼ ላንቺ ቅድሜ የሰጠሁሽ አንቺ ስኬት ጫፍ ደርሰሽ እንዲያይሽ እንጂ ወድቀሽ ከጓደኞችሽ በታች ስትሆኝ ማየት አይደለም ብሎ አንቦረቀባት። ሀዩም የበለጠ ጸጸት ውስጥ አንገበገባት። በስስት የሚንከባከባት አባቷ ተስፋ ቁርጥ ስታይ ቅስሟ ተሰበረ። ሀዩ መቆጣጠር አቃታት። በምሳሌ መልኩ በ15 ቀን ውስጥ ሊያገባ እንደሆነ ነገራት። ሀዩም ደነገጠች። ውድ ቤተሰቦቼ ቀጣይ እስከምንገናኝ ድረስ በያላችሁበት ያለ ሰላምና እዝነት ይወረድልኝ ይላለሁ። እንግዲህ ያው አንዳንድ ጊዜ ደስ ይላል። የዛሬው በጣም ደስ ይላል። ግን ደግሞ ሀዩ በመውደቋ ከጓደኞቿ በመለየቷ በጣም ትንሽ ያሳዝናል። እንግዲህ ቀጣይ እስኪ ክፍል 8 እንጠብቃለን። አሰላሙ አለይኩም ወራህመቱላሂ ወበረካቱ።